እንግዲህ ሀይሚዬ ማይስዊት የምንወዳት የምናከብራት በኢንስታግራም ገጿ ላይ በደስ በሚል ክላሲካል ይሄን የምታዩትን አጋርተናለች ማለት ነው። ሆኖም ግን ዲስከስ ላደርግ የመጣሁትም ያው ቪዲዮ እንደተለቀቀ ያው ሁሌ እንደምነግራችሁ እየቀዳው ነው ዝም ብዬ እንትን ምለው ማለት ነው። ብዙ ፎከስ አላረግም። ብዙ ነገሮችም ግራም ይገባኛል ለምን ይታረቃሉ ብለን እኛም ያው ጭቅጭቅ ይሰለቻል ውዶቼ አታ በድራማም ቢሆን ማለት ነው። ሌላው ደግሞ የምነግራችሁ ውዶቼ ማለት ነው ዘር ለገበሬ ሁሌም በመሰለኝ ደሳለኝ ነው የምናገረው ሰው ለምን የመሰለንን ነገር ነው የምንናገረው። እኔ ድራማ ነው ፕራንክ ነው የምለው የዳኒ የሶስና የሚያደርጉት ፕራንክ ነው። ሀይሚዬ ዳኒ ብሩኬ ሰላም ናቸው። ማነው ችግር ያለው? ችግር ያለውን የሚመስለኝ ሀይሚዬና ብሩኬ ላይ ይመስለኛል። የሆነ በቃ ያኔ ከዚህ በፊት የሆነ የተቀያየሙት ነገር ኖሮ እንደታረቁ ሰላም እንደተፈጠረ ነበር እኔ የሚመስለኝ። ለምን ዛሬና ዛሬ ብሩኬ የሚያደርገው ነገር አንድ ቀን ከሀይሚዬ ጋር ሻይ ቡና ቁጭ ብሎ ያለም አይመስልም። እንኳን ያ ሁሉ ፍቅር ያ ሁሉ መሳሳም ያ ሁሉ በቃ የሚያሳዩት ነገር ሁሉ እኔ ድሪም ነው የሚመስለኝ። አያም ድሪም በህልሜ ሪሊውን ነው የምነግራችሁ። ለምን ብሩክም ሌላ ሰው ነው፣ ሀይሚቲ ማይስዊትም ሌላ ሰው ናት። እሷም የምትመልስለት መልስ እሱም ዛሬ እንኳን እሷን ብርድ ብላለች። እና ግራ የሚገባኝ ምንድነው እንደዛ የሚወዳትን እንደዛ አንድ አመት ሲያከብሩ እኔ እኮ እስከ መጨረሻው ነው ገና ብዙ አመት እንቆያለን የአራት ልጆች እናት እያለ አታ ቢቀያየሙ እንኳን ነው የምላችሁ የሴጣን ጆሮ ድፍን ይበልና ያ ሁላችንም ጋር የሆነ መጋጨት እኮ አለ ከካሜራ ጀርባ። ግን ሆኖም ቢሆን ብሩኬ የፈለገ ለሰው ማስታወቂያ ቢሆን ከሀይሚዬ ጋር ተቀያይሞ ትላንትናም ቲክቶክ በለቀቀው ቪዲዮ ማለት ነው ዛሬም ወደ ኢንስታግራም ባመጣው ቪዲዮ እንደዚህ ይዳንሳል እንደዚህ ያብዳል። ይሄ የሀገራችንም ካልቸር ስላልሆነ ማለት ነው። እኔ አሁን ለምሳሌ ታርቋል በሚል የወሰድኩት ምንድነው የፈለገ ለሰውም ማስታወቂያ ቢሰራ እንኳን ብሩኬ ቀርቶ እኛ የመዳም ቅመሞች ሰላም አይደለንም። ዳኒ የዳኒ ፕራንክ ነው 100% ፕራንክ ነው አምንበታለሁ። ግን ብሩክና ሀይሚ የሚያደርጉት ነገር ኦንሊ ሪዝን የሆነ ነገር ሽፋን ነው የሚመስለኝ ሁሌ የምናገረው ማለት ነው። ይሄ አዲስ አይደለም። ዛሬ ላይ ደግሞ የሚያሳዩኝ ነገር ውዶቼ አንድ ቀን ቁጭ ብለው ያወሩም የተጫወቱም አይመስልም። ያ ሁሉ ቪዲዮ ያ ሁሉ ፍቅራቸው ለኛ ከነሱ አልፎ ለኛ ለስራችን ፓወር የሀይሚዬና የብሩኬ የሚያሳዩን ነገሮች ለኛ ፓወራችን ነው። በቃ እነሱ በደስታ ሲመጡልን የኛ ድምጽ እንኳን ሀይሚዬ ብሩክ ሀይሚዬ የሀይሚዬ ንጉስ እያልን ማለት ነው። ዛሬ ግን እኛም ሙሽሽ አለን። ሪሊውን ነው የምነግራችሁ። ሌላው ደግሞ እህቶቼ ዛሬ ሶስና ቅርስልስ ብላ መታለች። ነገ ሶስና ቤት እንገናኝ ዘር ለገበሬ ብላለች። በመሰለኝ ደሳለኝ ነው ገባችሁ። ነገሩ የሚበርድ አይመስለኝም። ሶስና ቤትም መቼ ሄድን ገና ይኬዳል። ግን ለኦዲየንሶችስ ማን ነው የሚያስበው? የኔ ደግሞ ጥያቄ ምን መሰላችሁ ወዶቼ ብሩኬ ማርያምን እያለ ነው። ሀይሚዬና ብሩኬ የሆነ ነገር በቃ ያኔ የሆነ ነገር እንዳለ ነው የሚታየኝ። እኔ ግራ ገብቶኛል ውዶቼ። ሌላው ደግሞ ምነግራችሁ ነገር ማለት ነው ፕራንክ ነው እያልን ወደ መጥፎ ነገር እየሄዱብን ነው። እነማ ሀይሚዬና ብሩኬ አሁንም የነዳኒ ፕራንክ ነው እንድታውቁ። እኔ የሀይሚዬና ብሩክን አላልኩም። የሀይሚዬና ብሩኬ ከመጀመሪያውም በአራተኛው በሶስተኛው ቪዲዮ ምለው ምንድነው ኦንሊ ሪዝን ነው ምለው። ሪዝን ማለት ምክንያት ነው ያልኩት እንጂ ሀይሚዬና ብሩኬ የሚሰዳደቡት ነገር ፕራንክ ነው እኔ አላልኩም። ግን ተቀያይሞ ሳይታረቁ አይቀሩም የሚለው ነገር በውስጥም እንደዚህም ኮሜንታተሮች ሲለን እውነት ሊሆን ይችላል እንጂ ብሩኬ እንደዛ የሚያፈቅራትን ተቀያይሞ የፈለገ ሙዚቃ ይጨፍራል ብዬ አላስብም ብያቸዋለሁ። ሁላችንም በመሰለኝ ደሳለኝ ለምን የሀይሚዬና የብሩኬ ነገር ነው የሚያጨናንቀን እንጂ የነ ዳኒና ሶስና አይደለም። ነገ ሶስና ቤት ነው ጠብቁ።
ሲቀጥል ደግሞ ለመዳም ቅመም ማንም የሚረዳ የለም። ከዚህ በፊት መለኛው መጣ፣ ከዛን ሀብ መጣ፣ አሁንም ሀብ መጥቶ ምንድን ነው ዳኒ በፍቅር ከመጣ ላይክ ስለ ዳኒ ነው የሚያወራው። ባይዘዌ እኔ ምለው ስለ ዳኒ ትታችሁ ሀይሚና ብሩክን ያልተስማሙበትን ነገር ታላቅ ናችሁ ገብታችሁ ለምን አታስተካክሉም? ሪሊውን እኔ በጣም የተጨነኩ ነው ያለው ዛሬ ላይ ማለት ነው። ሌላው ደግሞ ማሄዬ የምንወድሽ የምናከብርሽ እንደዚህ ወንድማችን ሀሰን ያላችሁት ሸገር ነው። እንደው አታፍሩም? ግን ሚዲያ ላይ ቪዲዮ ስትሰሩ ስትደባደቡ ዳኒ መግቢያው ላይ በጣም ነው የሚያስቀው ውዶች። የእነ ሀሰን ቤት ብትሄዱ መግቢያው እኔ ፍርስ ብዬ ነው የሳኩት። ዳኒ ላይ ዛቻ ምንድን ነው? ሁላችሁም ቡታጅራ ያላችሁት ዳኒ ላይ ዛቻ ምንድን ነው? እኛ የምንፈልገው ዳኒን አይደለም። ዳኒ ድራማ ነው ተውት። እዚህ ጋር የምንፈልገው የጨረቃ ፋሚሊዎች ትለያላችሁ ስትሉ የከረማችሁት፣ እኛ የምንፈልገው ሀይሚና ብሩኬ እንደ መጀመሪያቸው ሆነው ነው የምንፈልገው ውዶች። እኔ አሁን ከቪዲዮ ጀርባ ምን እንደማስብ ልንገራችሁ። ብሩኬ ማለት አዘፈርስ ታይም እንደዚህ ሲሆን ሚዲያ ላይ እኔ ብሩክን ሳቀው። ፎር ኤግዛምፕል አብርሽ አሁን ከፍቅር ጋር ሲሰራ ነበር። እንደዚሁም ደግሞ ከማን ጋር ነው? ከፍቅር ሌላ ደግሞ ማለት እቺ ጽጌ፣ አንዷ ደግሞ ማለት የጽጌ ጓደኛ፣ ብቻ 1 3 4 ሴቶች ሰርተዋል። እንደዚሁም ደግሞ ዛሬ ላይ ነፂ፣ ከዛም በኋላ ሩታ። በቃ የታወቀ ነው አብርሽ ከፈለገ ሴት ጋር ቢሰራ። ብሩኬ ግን እንደዚህ አይነት ነገር ሰርቶ አያውቅም። ሚዲያ ላይ ብሩክና ሀይሚ እንደዚህ ተመነጫጭቀው በፍጹም አያውቅም። እና ብሩክ እንደዚህ አይነት ቪዲዮ የሚሰራ ከዚህ በፊት ቢሆን እሺ እንላለን። ብሩክ ግን በጣም ተናዶ ነው ዛሬ ያለው። እና እነ ሀሰን እነ ማሄ ቪዲዮ እኛ እየፈተፈትን ነው፣ እኛ እየቀበጣጠርን ነው ከመዳም ኩሽና ማለት ነው። እናንተ እንዴት ነው? እኛ እኮ ፋራ አይደለንም። እኛ ሽንት ቤት ለማጠብ ብንመጣ ብሬናችን ይሰራል። ዳኒ በካሜራ ውስጥ አትደባደቡ፣ ነውር ነው እንዴ! ሕፃን ልጅ አይደለም እናንተን እየተከታተለ ያለው። እንደዚሁም ደግሞ ሀብ መተክ ወንድምህን ሀይሚትዬ ማይስዊት ሰላም እንዲፈጥሩልን አድርግ። ብዙዎችን እየተጨነቅን ነው። ስለ ሁለቱ ነው እኛ የምንጨነቀው። ስለ ዳኒ አይመለከተንም። ነገ ሶስና ቤት ሄዶ ሰብስክራይብ ይደረጋል። እኔም ራሴ ውዶቼ ዘር ለገበሬ ማሆራውን ሁሉ አልፈጽምም። ከዚህ በፊት ምን ብያቸዋለሁ? የዛሬ ሳምንት ነው አይ ቲንክ ዳኒ ቤት ሳይጀመር ምንድን ነው ያልኩት? ዳኒ ቤት እንገናኝ፣ ዳኒ ቤት ሰብስክራይብ ይደረጋል ብዬ በሁለተኛው ቀን ዳኒ ቤት ሁላችንም ሄደን፣ እኔም ሄድኩ። እንዳትሄዱ ዳኒ ቤት እያልኩ እኔም ሄደን ይኸው እንትን እያለን ነው። ገባችሁ? እና ምንድነው አሁን ደግሞ ሶስና ትመጣለች። እኛ አይመለከተንም፣ ስለነሱ ደክሞናል። ሀላስ ኢነፍ። ዛሬ ላይ ግን የምንፈልገው ሀብ እህትየው ማናት ማህዬ፣ እኛ አንፈልግም። ዳኒን እንድደበደቡት በካሜራ አንፈልግም። የምንፈልገው ምንድነው ሄዳችሁ ብሩክና ሀይሜን በመሀላቸው ያለውን ነገር እንደ መጀመሪያ እንዲሆኑልን እንፈልጋለን። እዚህ መዳም ቅመም እኮ ብዙ ነው የምንጨናነቀው። ብሩክን እነኛ እናውቀዋለን። ምርጥ ወንድማችን፣ ምርጥ ሰው፣ ለሀይሚዬ የሚያሳያት ፍቅር፣ ያ ሁሉ ፕሮሚሳቸው እንዴት ነው? ቆይ ዝም በይ 200 ሺህ እስከምትገባ ነው ለምትሉኝ እነ ዳኒ ናቸው። አዎ ዳኒና ሶስና የሚያደርጉት ነው። ሀይሚዬና ብሩኬ ግን የሆነ ችግርን ለመሸፈን ነው። በቃ ችግር ተፈጥሯል። ለምን ሁላችንም ጋር የሚፈጠረው ማለት ነው እንጂ 200 ሺህ ለመግባት ለሰብስክራይብ እንደዚህ ሚዲያ ላይ ብሩክና ሀይሚ መወራረድ ቢቀርስ፣ እናንተ ሞት እኮ አለ። ብሩክና ሀይሚ ደግሞ እንደዚህ አያደርጉም። የሆነ ችግር ባይኖር እኔ ልቤን አመመኝ ከምር ውዶቼ ማለት ነው። እኔ በጣም ነው የከፋኝ። ለምን የብሩክ ጩኸቱ ራሱ የእሷስ መሳቀቅ፣ እኔማ ሳውራ ያወጣልኛል። እንደው ይቅርታ በዛባችሁ። ምን እንደሚታይ ልንገራችሁ። ያኔ ሀይሚዬ ማሻላ ተባረካላ እንዱሽ ብላ እኔ ራሴ ማሻላ እያልኳት ከአይና ያወጣት እያልኩ ምን ሆነሽ ቡታጅራ በጣም እንደሚስማማት ነው። አልጨቀጭቅማ ጭቅጭቅ የለም ነው የሆነ ብላ ተናግራለች ሀይሚዬ ማለት ነው። እንዴት ወፈርሽ ብሏት መሰለኝ ብሩኬ። ብቻ ያምር ሚንበር ስሪ ሊሆን እና አሁን እኮ ክውን እኮ ያለችው ውዶቼ። የእሷ ክው ማለት የብሩኬ ክው ማለት የሀይሚዬ ክው ማለት። ሁለተኛ ነገር ደግሞ ሀይሚዬ የውስጧን ሁሉ መናገር አትፈልግም ሚዲያ ላይ።
ሺዝ ጀንትል ሪሊው ነው የምነግራችሁ። የሆነ ችግር ያለ ነው የሚመስለኝ ውዶቼ። እናንተ ለሰብስክራይብ ተብሎ 200 ሺህ ልግባ ብላ ነው እንዴ ከብሩክ ጋር እንደዚህ የምትሆነው? ታዩ ከዳኒ ጋር ድራማ ነው። አሁንም የዳኒ ድራማ ነው። እኔ ክስ ብያለሁ ክስ። አሁን ደግሞ ወረቀት ይዞ ይሄዳል። ከዛም በኋላ ደግሞ ማነው የምታስታርቀው? ማሄ ቤት እርቅ ይመጣል። ገባችሁ? ከዛን እነ ማሄንም ሁለንም እኛ በቃ ማሄ ማሄ ብለን ዳኒ ብለን ገና እናጎበጉባለን። እኔ ስለነሱ አይደለም የምጨነቀው። ብሩክና ሀይሚ ግን የሆነ ችግር ባይኖር እርስ በርሳቸው እንደዚህ አይሆኑም። ሀይሚዬ እኮ ሰውነቷ ሁሉ ተቀይሯል። ቡታጅራ እያለች ስትመጣ እንዴት ነበር? ማሻላ ተባረካላ። ከዛን ደግሞ ሀይሚዬ በሆዷ ምንም ነገር አትይዝም። ያኔው ያለችውን ነገር ነው ብሩክ ያውን ተቃራኒ እየሆነ ያለው እና የብሩኬ ጭወት የሀይሚዬ እንደዚህ መሆን እነዚህ ሀይሚና ብሩኬ ናቸው። እኔ አንዳንዴ ግራ እየገባኝ ነው። ከምር ነው። እኔ በህልሜም ነው የሚመስለኝ። እንዴት የድሮ ቪዲዮአቸው ስታዩ እኮ ራሳችሁን ነው የሚያማችሁ። እና ለ200 ሺህ ተብሎ ሲያው የሆነ ችግር አለው። ስለዚህ ሀሰን ቪዲዮ አትስሩ። ስለነ ብሩኬ የምትፈልጉ ከሆነ ሰላም ፈልጉ።